ሰላም ውድ ቤተሰቦች እንዴት ናችሁ? አብዛኞቻችሁ እንግዲህ ቤቴን ወዳችሁታል። እንግዲህ መልካም ምኞታችሁንም አስቀምጣችሁልኛል። በጣም ነው የማመሰግነው። አሜን 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 ብያለሁ ቤተሰቦቼ። እግዚአብሔር ያክብርልኝ። አብዛኞቻችሁ መጥፋታችን በጣም አሳስበዋችሁ ነበር። ይቅርታ እና በጣም ይቅርታ ቤተሰቦች። እንግዲህ እንደነገርኳችሁ ነው ቤት ፍለጋ ምናምን አንዳንድ ነገር እስክናስተካክል ድረስ ነው የጠፋ ነው እና በዚሁ አጋጣሚ ዩቲዩብ እኛ ስንጠፋ እሱም ረሳን፣ እናንተ ግን ሳትረሱን በጣም ነው የማመሰግነው እና በደንብ እንዲያስታውሰን ቤተሰቦቼ ይህንን ቪዲዮ ስትጀምሩ ላይክ ማድረጋችሁን እንዳትረሱ። ከሁልጊዜው በበለጠ ይህንን ቪዲዮ በደንብ እስከ መጨረሻ ድረስ እንድታዩት ብዬ በትህትና እጠይቃቸዋለሁ ቤተሰቦቼ። እንደምታዩት እንግዲህ ቤቴን እያጸዳው ነው። ባለፈው አሳየኋችሁ፣ ሳላጸዳ ነበር ያሳየሁት፣ እንዳገኘሁት ነበር ያሳየኋችሁና አሁን ደግሞ እንደምታዩኝ እያጸዳው ነው ቤተሰቦቼ። እንግዲህ እንደምታውቁት የመዳም ቅመም ስለነበርኩ ለእንደዚህ አይነት ስራዎች ብዙም አልተቸገርኩም። ተፍ እያልኩ ነው። እንደምታዩት የሚገርማችሁ ነገር ቤት ማጽዳት በጣም ነው የምወደው። ዕቃ ማጠብ በጣም ነው የምወደው። አብዛኞቻችሁ ዕቃ ማጠብ ማትወዱ ትኖራላችሁ። እኔ ግን ማርያምን ነው የምላችሁ፣ ዕቃ ማጠብ እና ቤት ማጽዳት ምናምን በጣም ነው የምወደው። አላቅም ብቻ ውጭ ሀገር በነበርኩበት ሰዓት ራሱ ብዙ ሰዓት እኔ ምግብ ሰርቼ አላቅም። አይዘዊ አረብ ሀገር በነበርኩበት ሰዓት ምግብ አልሰራም። ለሰዎቹ ለራሴ የሚሆን ስሰራ ነበር፣ ግን የምግብ ኃላፊነት አልነበረብኝም። ህጄ እስከምመጣ ድረስ ከመጨረሻው ሰዓት ላይ ምግብ አልሰራም ነበር እና ለጽዳት ነበር ሁሌ ምገባውና እንግዲህ አሁን ራሱ ኢትዮጵያ መጥቼ እንደዚህ ማጽዳቱ አልረሳሁትም ለማለት ፈልጌ ነው። በእርግጥ እንዴት ይረሳል? ጠዋት ማታ መጥረጊያ ጋር ስለነበርን አይረሳም። እንደምታዩት እያጸዳሁት ነው ቤተሰቦቼ። ባይዘወይ ማለት ነው እዚህ ቤት ስገባ ምንም አይነት እቃ ይዤ እንዳልገባው ምናምን ነግሬያቸዋለሁ። እና ግን ማለት ነው በእውነት ነው የምላችሁ እንደኔ አትሆኑም። በእርግጥ ሴቶች ብዙ ጊዜ የቤት እቃ ካልተሟላ ሰፊ ቤት አትወዱም ይሆናል። እኔ ደግሞ ማለት ነው በጣም ነው የምወደው ነው የምላችሁ። ቀስ ብሎ የሆነ ነገር ይሟላል ብዬ ከማስቡ ሰዎች መሀል ነኝ። በቃ አይጨንቀኝም ቤቱ በቃ ሰፊ ሲሆን ግን ሰላም ይሰጠኛል። እንደውም እቃ ባይበዛ በጣም ደስ የሚለኝ ሰው ነኝ እና ቤተሰቦቼ፣ ለማንኛውም እንደሚታዩት እዚህ ጋር ውሃው የማፈሰው ክሎሬክስ እና እንትን ነው የልብስ ማጠቢያ ሳሙና ነው። ማስክ ለብሻለሁ። እንደሚታዩት አቧራ በጣም ሙልት ብሏል እና መጀመሪያ አልጠረኩትም፣ ምክንያቱም እንዳይቦል ወደ ላይ አልጠረኩትም። እንግዲህ እንደዚህ ማድረጌ በጣም አሪፍ አድርገውልኛል። ምክንያቱም በኋላ ደግሞ አጽድተን ስንጨርስ አፈር እንዳይሸት ስለፈራን፣ ወደ ላይ ደግሞ እንግዲህ እንደሚታዩት ነጭ ቀለሙ ምናምን እንዳይበላሽብን ስለፈራን፣ ያው ቤት ስትከራዩ ልክ እንደ ራሳችሁ ቤት ማየት አለባችሁ፣ ግዴታ ነው። የምትኖሩበት እናንተ እስከሆናችሁ ድረስ እንደ ራሳችሁ አያያዝ እንደ ራሳችሁ ቤት አድርጋችሁ መኖር ግዴታ ነው። እኔ ደግሞ እንደዚህ አይነት ሰው ነኝ፣ እግዚአብሔር ይመስገን። ልክ እንደ ቤት አድርጌ ነው የሚይዘው እና ይህንን በርሚን የምታዩት እንግዲህ አከራያችን ሰታን ነው። እግዚአብሔር አክብርልን። በዚህ አጋጣሚ እንግዲህ አዲስ አበባ ላይ ውሃ ችግር ያው የታወቀ ብዙ ሰው የሚያውቀው ነው እና ኮንዶሚኒየም ላይ ደግሞ 2 ፕሮግራም ነው ያለው በሳምንትና እንግዲህ በዚህ ቀድተን ለሳምንት ልንጠቀመው ነው፣ ለልብስ ማጠቢያ ምናምን እና ደግሞ ለዕቃ ማጠቢያ እንጠቀምበታለን ማለት ነው። እና አቧራ ሞልቶ ስለነበር ሞለር እያጠበው ነው እንደምታዩት ቤተሰቦች። የሚገርማችሁ ነገር ማለት ነው በዚህ ሰዓት ያለሁበት ሰዓት ትንሽ የሆነ ነገር ሰርቼ የሚደክመኝ ነው። በቃ ሰውነቴ ሳስቷል እና ይህንን ቤት ሳጸዳ ግን ምንም አልደከመኝም ብላችሁ በእውነት አታምኑኝም እንጂ ማርያምን ምንም በቃ ደስ እያለኝ ነበር ሳጸዳ የነበረው እና ቤቱ እንዳጠቃላይ በጣም ወድጀዋለሁ። በጣም እና በዚሁ አጋጣሚ ሙስሊም ክርስቲያን ቤተሰቦቼ እንኳን አደረሳችሁ ማለት ትፈልጋለሁ። መልካም አብይ ጾም እና መልካም የረመዳን ወር ያድርግላችሁ። መልካም የጾም ወራቶች ያድርግልን ቤተሰቦቻችን። እንግዲህ ሁላችንም በዚህ ሰዓት የጾም ሰዓት ስለሆነ ሁላችሁም ሀገራችን ኢትዮጵያ ሰላም እንዲያደርግልን ሰው ወጥቶ በሰላም ወደ ቤቱ እንዲገባ ጸሎት ማድረጋችሁን እንዳትረሱ። በቃ ዋናው ከምንም በላይ ሰላም ነው። በቃ ሀገራችንን ሰላም ያድርግልን ቤተሰቦቻችን።
ሰላም ያርግልን፣ ይጠብቅልን በያሉበት። እንግዲህ የመዳን ቅመሞች አይዟችሁ በርቱ። የረመዳን ጾም እንግዲህ ዛሬ ቀን ጀምሯል። የመዳን ቅመሞች ትንሽ ስራ ይከብዳችኋል አውቃለሁ፣ ይገባኛል። እና የመጀመሪያ ቀናቶች ቢያንስ እስከ 3 ቀን ነው የሚከብዳችሁ። ከዛ በኋላ ትበረታላችሁ። አይዟችሁ፣ ይለመዳል። የማይለመድ ነገር የለም። በርቱ። በዚህ ሰዓት ደግሞ ምግብ በስነ ስርዓት መብላት ይጠበቅባችኋል። ካልበላችሁ ደግሞ ስራ መስራት አይቻልም እና ራሳችሁን ጠብቁ እህቶቼ፣ አደራ ማለት እፈልጋለሁ። ያው እንግዲህ ክርስቲያኖች የሆናችሁ በዚህ ሰዓት የራሳችሁ ጾም ስላለ ያው በተቻላችሁ መጠን በእርግጥ በሰው ሀገር ሆናችሁ ጭራሽ በሳውዲ ሆናችሁ መጾም ትንሽ ከበድ ይላል። እኔ እንደ እውነቱ ጾሜ አላውቅም። ለእኔ በጣም የሚፈትነኝ ነገር ነበር እና ለምትጾሙ ግን በስመ አብ እግዚአብሔር ጥንካሬውን ብርታቱን ይስጣችሁ ማለት እፈልጋለሁ ውድ ቤተሰቦቼ። እና በርቱልኝ በርቱልኝ፣ አይዟችሁ። ይህንን ቪዲዮ እያያችሁ እንግዲህ እንደምትበረቱ አልጠራጠርም ቤተሰቦቼ። እዚህ ጋር ልጅነቴ ነው የምንጫወትበት። በለት እንደ ሞዴል እንደዚህ በሉ፣ እንደዚህ እንደ ሞዴል። ቻው። ማን ይቀርባል? እንደምታዩት እንግዲህ እየቦረቁ ነው ልጆቼ። በጣም ደስ ብሏቸዋል። ያው እቃ የሌለው ቤት ሲሆን ለልጆች በጣም ይመቻል። እየተዝናናንበት ነው ያለ ነው ለጊዜው። እቃ እስከሚገዛ በእርግጥ እቃ ብገዛም ለልጆቼ ሰላም የሚነሳ ነገር እቃ አልገዛም። መጀመሪያ እነሱ ናቸው ደስተኛ መሆን ያለባቸው። መቼስ ልጅ ከወለዳችሁ በኋላ ስለ ልጆቻቸው አይደለም የምትኖሩት። እንግዲህ ኪችናችንም ይሄንን ይመስላል ቤተሰቦች። እንግዲህ ካጸዳን በኋላ ነው ይሄንን የምታዩት። ፎይ 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 ብለን እርፍ ብለናል። እግዚአብሔር ይመስገን። አስቡት ክፍለ ሀገር ሂዳችሁ ልጆች ይዛችሁ መታችሁ ምናምን፣ ወይኔ ሲደክም ነው የምላችሁ። እና እኔ ባይዘው ቤት መቀየር አዲስ ቤት መግባት እኔ እንጃ በጣም ነው ሀሳብ የሚይዘኝ፣ በቃ እስከምጨርስ ድረስ ሁሉንም ነገር። እና ብቻ እግዚአብሔር ይመስገን እኛ ደግሞ ብዙ ምንም እቃ ይዘን ስላልመጣን አልከበደንም። ቤቱ ማጽዳቱም እንዳያችሁት እንግዲህ ላጥላጥ አድርገነዋል እንዳያችሁት ማለት ነው። ይሄንን ይመስላል ቤተሰቦች። እና እናንተ ጋር ረመዳን እንዴት ነው? ስራ እንዴት ይዟቸዋል ቤተሰቦቼ? እንግዲህ አገራችሁ መታችሁ መጾም የምትፈልጉ ክርስቲያኖች ደግሞ እግዚአብሔር አምላክ ለሀገራችሁ ያብቃችሁ። ማለት ቅዳሴ ይናፍቃል በጣም እና አውቀዋለሁ ስሜቱ። እግዚአብሔር አምላክ ለሀገራችሁ መሬት ያብቃችሁ። አይዟችሁ፣ ሁሉ ነገር ያልፋል። ማለት አንዴ እኔ ዋይዘወይ ማለት ነው እዛ ሁኜ በጣም ነበር የሚሰማኝ፣ በተለይ ቅዳሴው ሁሉ ነገር ብቻ ቤተክርስቲያን መሄድ በጣም ነበር የሚናፍቀኝና ለማንኛውም ይቺን ክላስ የሙለሬ ስቱዲዮ ናት፣ ጊዜያዊ ስቱዲዮ እንደምታዩት የአከራያችን እቃ በጎና አስቀምጠን እንግዲህ ይህንን አስተካክለን እንግዲህ እንደምታዩት
ከውጭ በመስኮት ደግሞ ይሄንን ይመስላል። በስማ በጣም ነው የሚያምረው። ባይዘይ በእርግጥ 7ኛ ፎቅ መሰቀል መውረዱ ቢያስቸግርም ነገር ግን ከላይ ሆናችሁ የምታዩት እይታ በጣም ደስ ይላል። ነፋሱ ምናምን እንደውም ይበረታል በጣም ነፋሱ። ቤት ዘጋግተን ምናምን ነው ብዙ ጊዜ አይከፈትም ቤቱ ልጆች እንዳይወጡ ምናምን። እኔ ያው ኪችን ላይ ስሆን ብቻ ነው መስኮት የምከፍተው ብዙ ጊዜ። እኔ ትንሽ ያው ታውቃላችሁ ብዙ ጊዜ ነግሬያቸዋለሁ ሀሳስያ ስላለብኝ ምግብ ስሰራ ምናምን መስኮት ከፍቼ ምናምን ስለሆነ በቃ ብቻ በአጠቃላይ በጣም ደስ የሚል ቤት አጋጥሞናል። እግዚአብሔር ይመስገን በጣም ደስ ብሎናል ቤተሰቦቼ። አሁን ደግሞ ምሳ ሰዓት ደረሰ ቤተሰቦቼ። ምሳ እየሰራሁ ነው እንደምታዩኝ። በስማም እኔ ክችን ጽድት ያለ ክችን በጣም ነው የምወደው። ማርያምን በጣም ማለት ነው። እንደኔ ትሆናላችሁ። ሙዴ ነው የሚመጣው በቃ ለመስራት ምንም የፈለገ እዛ ቦል ምግብ እየሰራ ምንም አይደክመኝም። በቃ ጽድት ያለ ክችን ካገኘው በጣም ነው ደስ እያለኝ ስራ የሚሰራው። እና እንግዲህ ለጊዜው ጠዋት ላይ ድንች ሰርቻለሁ። ሁለተኛ ደግሞ ክክ ወጥ እየሰራው ነው። እና እኔ ብዙም ድንች አልወድም። ለዛ ነው ክክ እየሰራው ያለሁት አሁን። እና ድንች ወጥ ለምን እንደሆነ አላውቅም አሁን ጠልቻለሁ። ቆዮ ብቻ ይመስለኛል ከሳውዲ ከመጣሁ ትቼ ነው ድንች ወጥ ያስጠላኝ። ለምንድን ነው አይገባኝም። ብቻ ክካችን በስሏል። እዚህ ጋር እንደምታዩት ቤተሰቦቼ እንግዲህ ቁሊት ልሰራ ነው። በሽንኩርት ብቻ ነው የምሰራው። ያው ልጆቼ ብዙ ጊዜ እኛ ጋር ብዙ ጊዜ አይበሉም ሩዝ ምናምን ገንፎ እስካሁን አልተውትም። ካሁን በኋላ ግን እንግዲህ አስለምዳቸዋለሁ። ያ እኛ ጋር መብላታቸውም አልቀረላቸውም፣ ግን እኛ ጋር ትንሽ ለመቅመስ ነው ላመላቸው ዝም ብለው ለመቅመስ ነው እንጂ እኛ ጋር ሙሉ በሙሉ አይበሉም። ጠዋት ላይ ሰርቼላቸዋለሁ ለነሱ። ብቻ ወደዚህ ወደዛ ሲሉ ሲጮሁ ቤቱ ባዶ ስለሆነ እንዴት እንደሚያስተጋባ ልነግራቸው አልችልም። ብቻ ተይ 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 ቢባሉ ምንም አይሰሙም። እንደፈለጉ እየሆኑ ነው ያሉት። ግን በጣም ደስተኞች ናቸው እነሱ። መቼም ልጆቻችሁ ደስተኞች ሲሆኑ ደግሞ እናንተ በጣም ደስ ይላችኋልና ትንሽ የሚከብደው ነገር ወደታች ይዞ መውረዱ፣ ያው ፀሐይ ምናምን በደንብ አያገኙም ነው እንጂ ሌላ ነገር በቃ ጸጥ ብለው ቤታቸው መጫወቻቸው ይዘው እየተጫወቱ እየዋሉ ነው ያሉት። ለማንኛውም ቤተሰቦቼ እንግዲህ አዲስ አበባ መኖራችን ካልቀረ ደግሞ መርካቶ ሂደን አንዳንድ እቃዎች እናሳያችኋለን። እዚህ ጋር ሽንኩርቴ አንድ ዞር ስል እንደዚህ አሮ አገኘሁት። የሚገርማችሁ ፓወር ስላለው በጣም ፓወር ሀይ ነው እና እንደዚህ ያደረብኝ። ለማንኛውም እኔ ዘይት ትንሽዬ ነው የምጠቀመው። ከዚህ በፊት ምግብ ስሰራ ካያችሁ እንግዲህ አስተውላችሁ ከሆነ ዘይቴ በጣም ትንሽ ነው የምጠቀመው። እንግዲህ በቻልኩት መጠን ሳልታመም ራሴን ለመጠበቅ እየሞከርኩ ነው ያለሁት። በተለይ ደግሞ ለልጆቻችሁ ግዴታ መጠንቀቅ አለባችሁ። በእናንተ ምክንያት በሽታ መግዛት የለባቸውም፣ መልመድ አለባቸው። ምክንያቱም ዘይት አሁን ሲበዛ ይጥመናል አይደል? ሲያንስ ደግሞ አይጥመንም እና ምላሳችን ደግሞ እንደለመደው ነው። ቀስ እያደረግን ለልጆቻችን ማስለመድ ይኖርብናል። ይዘውትም ያድጋሉ፣ በኋላ ላይ ይጠቀሙበታል። እና ለማንኛውም አንዳንድ እቃዎች እናሳያችኋለን። ቤተሰቦች እቃ ማዘዝ የምትፈልጉ ካላችሁ ማዘዝ ትችላላችሁ። በቀጣይ ቪዲዮ እንግዲህ ማሳያችሁ ይሆናል። አንዳንድ ቪዲዮዎች ቀርጫለሁ፣ ቆንጆ እቃዎች። እንግዲህ ሁላችሁም እንደምታበረታቱኝ እርግጠኛ ነኝ ቤተሰቦቼ። ለምን በቃ ማለት ትወዱኛላችሁ ብዬ ነው ማምነው ቤተሰቦቼ። እውነት ነው የምላችሁ፣ በእናንተ በጣም ነው የምተማመነው። ማርያምን ነው የምላችሁ። ባለፈው እንግዲህ ሽፎን አሳይቻችሁ ነበር። ያዘዛችሁኝ በጣም ነው ማመሰግነው። እዛ ሄጄ ቪዲዮ ስቀርጽ ምናምን ስናወራ እኔ ቤተሰቦቼ በጣም ምርጥ ቤተሰብ ነው ያለኝ፣ ምርጥ ታማኝ ቤተሰብ ነው ያለኝ። እንዳታስብ ብዬ ነው የወጣሁት እና እግዚአብሔር ይመስገን እናንተም አላሳፈራችሁኝም። በቃ እኔ እንጃ ፍቅራችሁ ይለያል። እና እውነት እናቴ መርቃኝ ነው መሰለኝ፣ ሰው ፍቅር ይስጥሽ ብላ መርቃኝ ነው መሰል። እግዚአብሔር ይመስገን የሰው ፍቅር አለኝ ብዬ ማስበው እና በጣም ነው ማመሰግነው። በጣም ነው መወዳችሁ። ቪዲዮን እስከ መጨረሻ ድረስ ታግዛችሁ እዚህ ድረስ ላያችሁልኝ
እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንግዲህ አይዟችሁ፣ በርቱ። ረመዳን እንግዲህ በርትታ 1 ወር ናት። በጣም ትንሽ ናት። ቶሎ ቶሎ ነው የምትሄደው እና ሳትሰላችሁ አይዟችሁ ቤተሰቦቼ፣ ራሳችሁን እየጠበቃችሁ ይህንን ጊዜ ማሳለፍ አለባችሁ። እንግዲህ በጣም ነው የምወዳችሁ። ደህና ክረሙ። ሊቀጣይ እንገናኛለን ቤተሰቦች። ባይ